ቢሰጥ ፍርድ ቤት ላይ አሁን በየሌላው ሀገር ሳይ ተዋቅሮ ሴት ወንዱ ወደዚያ ማለት ሀገራችን ላይ መፍትሄ ቢሰጥ እላለሁ። በዚህ ባቅል ሁላ ተዋቅሯል። አዲስ ላይ ለምንድን ነው ፍትህ እዚያው ላይ ቦታዎችን ማናገኝ ነው? መጀመሪያ ትግል የጀመሩትን ሰዎች ማጥፋት የሚፈልጉ ፋኖ ሆኖ የገቧል። እነዚህ ነቅሶ የማውጣት ስራ እየተሰራ ነው ወይ ነው አንተ ጥያቄ። ወንጀለኛ ሲታሰር የወንጀለኛ ታራሚው ወገንዮሽና ዘረኛ ለሪት እያስወጣ የሚሰዷል። እኛ እንዴት ተያዩ? ምሳሌ ደባይ ላይ በቃ ደባይ ላይ ካንዴ ሁለቴ የሚገድል ነፍሰ ገዳይ አለ። ይዘርዘር ከተባለም እስከ ስሙ ስለተያዘ ብዬ ምንም የማያሻማ ስለሆነ ብዬ ትግል ለፋኖ ማንም አይንገር ማንም የነ ኢንጂነር ስመኘው በቀልና የነ አስራት የነ ሳረና የነ መግባሩ ከበደ እንትን ከንክኖት እኮ ነው ህዝቡ ሆ ብሎ ይወጣ። ግን ያን ባለማሰብ ጎጠኝነት የሚያስቡ ፋኖች አሉ። ጎጥ የቀበሌዋን ጎጧን ብቻ አልፈን የሚፋኗል። ያን ያህል ምን ያህል በቅቷል? ብቃት ያስፈልገዋል። የውጊያ ብቃት ብያለሁ፣ መድገም አይቻልም። በቋሬት ባይባር ባጌት ገብተን አይተነዋል። ቀፈድ የሚያወልቅ ፋኖ ሞልቶ ለሞቱ ማይሳሳ። ግን የጎጠኝነት ፋኖ መቼም ይቀርፋል ብያለሁ። እኛም አንድነት አይደለም። ግን አባታችን ሲያወራ ጦርነት የመጣ ፈረንጅ የመጣ ክርስቲያንን ለማጥፋት የመጣ በ22 ዓመት ነው። ግን አባቴ ያወራኛል። ግን እኛ አንድ ሆነን አልተሟገትንም። ለምን? አንዱ ባንዳ ይሆናል፣ አንዱ ፋኖ ይሆናል። ወንድ ልጅ ሆነ እንኳን ወንድ ልጅ ሴት ልጅ አብሮ የወጣበት ሰዓት አለ። ግን ከናንተም ካሁን ህዝቡ ካሁን እነሱ እናማለን አንማቸው። እስኪ ወንድ ነው እንደነሱ እጣን እስኪ እንደነሱ አሁን ከእውነቴን ነው መሳሪያ ያለን መሳሪያ ጀሪ ያለን ጀሪ አብረናቸው ብንሞት አብረናቸው ብንነድ ምን አለ? ግን ከዚህ ውስጥ የምንናገር እከሌ የለን ተናገር ይኖራል። እዚህ አሁን ደባችን ይኖራል እና የነን ተተንስ አንድ ልብ እንሆን እና በዚህ አንድ አይነት ሆነን አንድ ልብ መካሪ አንድ አፍተናጋሪ ሆነን ከዚህ ውስጥ አንድ ያማራ ልጅ ነን። እስቲ ያማራ ልጅ አንድ እንሆን ጎበዝ። እውነቴን ነው። እንደዚህ አይነት መድረኮች በተደጋጋሚ ሊሰጡ ይገባል። አንዳንድ ያለ እውቀት የሚነሱ ሐሳቦችም መድረኮች ስለሌሉ ነው። እኛ እዚህ ተሰብሳቢ የሆነ ማህበረሰብ ወይም የትግሉ ደጋፊ የትግሉ መነሻ መጀመሪያ አርበኛ ሲናገር አንድ ትልቅ መሪ የድርጅት መሪ በስሩ የሚመራውን አባል ለሚፈጥረው ችግር ይቅርታ ጠይቆ ነው የሚጀምረው ሐሳብ ሲሰጥ እና ትንሽም ይሁን ትልቅ ዘርዝሮ የሚደረጉ ድርጊቶችን ያለ እውቀት የሚደረጉ ድርጊቶችን እሱ በይቅርታ ጠይቋቸዋል። ባለፈውም ደብር ላይ ያንኑ ነው ያለው እና ትግል በባህሪው ይሄ ትግል ቅድም ይሄ የነጻነት ታጋይ ከምን ተሰባስበው ትግል እንደጀመረ ሐሳብ ተረድታችኋል። አልመጀመር እየሰማን ነበር አይደል? ያን ነው መያዝ ያለብንና ወታደር በባህሪው ታጋይ በባህሪው በሰነድ በፌሮል በህግ እየመራው ደሞዝ እየከፈልከው እንኳን ብዙ ችግር ይፈጥራል። ይሄ ደግሞ አብዮት የሰበሰበው ትግል ነው። አንዱ መነሻው መድረሻውን አውቆ የሚታገል አንዳንዱ ደግሞ ልክ አርበኛ ሲለው እንደነበረ ዛሬ ተጀምሮ ነገ የሚያልቅ የመሰለው ከከተማ ወጥተው ገጠር ስትመድበው የሆነ የሚጨልምበት ችግር የሚፈጥር ወይም ተልኮ ያለው ካለ ደግሞ ሳይነቃብ ብሎ የሚሄድ እንደዚህ አይነት ነገሮች ይፈጠራሉ። ይሄን ደግሞ ሂደት ነው የሚፈጥረው። ትግሉ በሄደ ቁጥር ድርጅቱ ባደገ ቁጥር አንዱ ካንዱ እየተማረ ችግሮች እየተፈቱ ይሄዳሉ። ለዚህ ደግሞ ደጋፊ መሆን ያለብን እኛ ነን። አማራጭ የለንም። በምርጫ የምትወስደው ምርጫ አይደለም ሲባል እንደነበረው የሉና የመኖር ያለመኖር በባህል በወግ በሚባለው ልክ አይደለም። የአማራ ሕዝብ ቀድሞ የሰለጠነ ቀድሞ የነቃ እየተባለ ባዶ እግሩን የሚሄድ የሚጎዳ ማህበረሰብ ነው። በዚህ ልክ የተረዳቸው
ታጋዮቻችን ደግሞ እየታገሉ ታግለው አሰቡት ድል እንዲደርሱ የእኛም ፍላጎት እንዲሳካ ማህበረሰቡ መደገፍ አለበት። ዝም ብሎ ደጋፊ ላይ ብቻ አይደል። የእኛንም ችግር ማጉረምረም የመድረክ ባህሪም ይኖራል። እኔም አሁን ለዚህ ቤት የማይጥም ነገር ልናገር እችላለሁ፣ ግን ችግር ካለብኝ ከመድረክ መሪው ሀሳብ ይሰጥ እና ምን ለማለት ፈልጌ ነው። ቅድም አባ ሽማግሌ ሲሰጠው የነበረ ሀሳብ አለ። እውነኛ በተፋሰስ ለአካፋ ለአድዋማ ለ2 ሺህ ብር አበል ለውሃ በል እያልን እየሄድን እዛ ብልጽግና ጋር ተሰብስበን የምንውል የለንም እንዴ? እዚህ ጋር ማሰው የለም። በዚህ ልክ ነው መረዳት ያለብን እንዴ። ታውቃላችሁ እኮ የእግሬ ተቆርጦ 3 ጥይት ይዤ 3 ዓመት ጡረታ የቆሞ ምን ሆንኩ እኔ? ስለዚህ ልክ ውጭ ሆነን የምናወራውን እዚህ ጋር ችግር ካለው በዚህ ልክ ይስተካከል፣ የኛ ድጋፍ በዚህ ልክ ነው። በዚህ 15 አሳጤፍ የምናለቅስ ብዙ ምን ልኳለን እንተዋወቃለን። ግን ባለፈው ጠላት ገብቶ በነበረ ሰዓት ለአንድ ነጋዴ ስንት ሺህ ብር 40-50 ሺህ ብር ሲከፍል እንደነበረ እናውቃለን። እንደተባለው እንደገና ከተመለስነ እየታዘዝክ መኖርስ ብሎታል አርበኛ። በፊት በ37 ዓመቱ ስንኖር ነበር የዛን ኑሮ ማለት ቢያንስ ግድያው የተወሰነ ሆኖ ያኔ የነበረው ስርዓት ምሁራንን እንጂ እንጀራ ፈላጊን ብዙም አልነበር። እኔ መከላከያ ያለው ስለ ወልቃይት ስለ አማራ ማንነት የሚጠይቅ ሰው ብቻ ነበር ህዋት የሚገል ነበር። አሁን ግን በዘር ነው። የዛሬ 20 ምናምን ዓመት እኔ በሻቢያ ወረራ የ91 ታጋይ ነኝ። ስለ ወልቃይት ስናነሳ እንታሰር ነበር። ወልቃይት አማራ ለመሆኑ ሰው አይደለም በሬው ይናገራን እያልን እንከራከር ነበር። ተቋሙ ላይ እንኳን ሆነን ማለት እና እንደተባለው ማህበረሰቡ የሚያነሳቸው አንዳንድ ችግሮች ድርጅት ነው። በቃ ይሄ ትልቅ ድርጅት ነው። በጣም የሚታወቁ ግለሰቦች ከድርጅቱ ስለማይበልጡ እንደዚህ በጣም ማህበረሰቡን የሚያማር ነገር የሚፈጥር ችግር ካለ እርምጃ መወሰድ አለበት። ምንም የሚያሻማ ነገር የለም። ስለዚህ ሌላ እኔ እዚህ ነፃነት ትግል መስተካከል ያለበት ብዬ የማስበው አንድ መያዝ ያለበት መሪ በመዋጋት ሊለካ ይገባው ልትይዙልኝ የሚገባው ነገር አሁን ብዙ መሪዎችን እያጣን ነው። ብዙ ጀግኖችን እያጣን ነው። አንድ መሪ የሚለካው የተሰጠውን ኃይል እንዴት አቅዶ ያዋጋል እንዴት ያደራጃል እንጂ የፊት ገብቶ ቦምብ ይጠላል መለኪያው አይደለም። ይሄ ሊሰመርበት ይገባል። መብረቁ ጋር የነበሩ መሪዎች ትናንት ያጣነውን እነ ሸዋንን ያጣነው በዚህ ጉድለት ነው። ስለዚህ ቢያንስ በየወቅቱ ያጣናቸው መሪዎች መታሰብ አለበት። አንዱ ካንዱ ትምህርት ሊወሰድ ይገባል። መጀመሪያ ትግሉ ሲጀመር ሁሉም እንደተባለው ስብስቡ ቅድም ሲገለጽ በነበረው ልክ ስለነበረ ችግር ይፈጠር ይችላል። ግን አሁን ብዙ ትልቅ ድርጅት ሆኖ ቢያንስ አንድ ክፍለ ጦር መሪ ወታደር የነበራችሁ ታውቃላችሁ። እንኳን ክፍለ ጦር መሪ እንኳን እዝ መሪ እንኳን ሻለቃ መሪ ኃይል መሪ ከድሽቃ ይጠጋል። መሪ ይጠበቃል። እዚህ ደግሞ ተመሪው ራሱ መሪውን የሚለካው ፊት ገብቶ ቦምብ በመጣል ብቻ ነው የሚለካው። ይሄ አይነት አስተሳሰብ ሊጠፋ ይገባል ነው። ሌላ እኔው በዚሁ ማስተላለፍ እንፈልገው እንዘግድም ትልቅ ቀጠና ነው። ብዙ አርሶ አደሩ ብዙ እንኳን ይሄን ታጋይ ሌላ የመሸከም አቅም ያለው ቀጠና ነው። ተቋሞችን ብዙ ናቸው። የተቋሞች ንብረት በትክክል በክትትል ሊያዝ ይገባል። መዋል ለሚገባው ዓላማ ብቻ መዋል አለበት። የራሱን የቻለ መዋቅር ሊበጅለት ይገባል። ድርጅቱ መጠቀም የሚፈልጋቸውን ሰዎች መጠቀም አለበት። በአብዛኛው ታጋዩ ከውጭ ሆኖ ነው የሚያዩ።
ሌላ አንድ ሰው ሲመቸው እየገባ ሲደብረው ሊወጣ ደግሞ እንደዛ አይነት ህግ መኖር የለበትም። እኔ ገብቼ የተቋሙን ህገ ደንብ ህግጋት አውቄ ሲደብረኝ ወደ እርሻዬ ሲደብረኝ ወደ ንግዴ ሊገባ እንደዛ አይነት ህግ መኖር የለበትም። ትልቅ ድርጅት ነው። እኔ ከዛሬ 2 ዓመት 3 ዓመት በፊት እናገራለሁ። ይሄ ማህበረሰብ ይታዘበኝ። የአማራ ህዝብ ትልቅ ፈተና መጥቶበታል። ገና አሁን እያየን ካፊያውን እንጂ በረዶ ገና ነው። ሰርግ ስንሄድ ማህበር ስንሄድ ሰው ሰርግ ሲሄድ ልብሶ ሲሄድ ለመተኮስ ጤፍ የሚሸጥ ነበረ። አልተረዳም ህዝቡ። ተው ጥይት አትተኩሱ ብዬ ስናገር የሚስቅ ነበር፣ በወቅቱ የሚረዳም ነበር። ፈተናው ከመጣ በኋላ አየው እና አሁንም አንድ ካልሆን ካልተደመር መኖር አይቻልም እንደተባለው ማለት ነው። ይሄ የ30 ዓመት ትርክት ይሄን ለመቀየር እንደተባለው ይሄን አንድ ሆነን ካልታገልነ የዓለም ህዝብ የአውሮፓ ህብረት በለው የአፍሪካ ይጋር ሌላ አሜሪካ አውሮፓ ጠንክረ ካልወጣ ማንም አያድንህ። ዓለም አሁን በዓለም ደረጃ በፖሊሲ በህግ ሲመራ አይታችሁ ታውቃላችሁ? እስኪ የነ ሩሲያን የነ አሜሪካን የነ እስራኤልን ውጊያ በአውሮፓ በእስያ ህግ አልኖር ብሎ ነው። ጉልበት ስላላቸው ብቻ ጉልበት ካለ ብቻ በጉልበት ታሸንፋለህ፣ በጉልበት ደጋፊ ታመጣለህ። የሩቅ ምስራቅ አገሮችን ኢትዮጵያን የሚደግፉት ጡንቻ ሲኖር ያሸንፋል ብለው ካመኑ ብለው የሚደግፉ ለነገ ዲፕሎማሲ ማለት ነው። አሁን ግን ጥይት መሳሪያ ሊሸጡልህ ይችላሉ። የአማራ ህዝብ እንደ ህዝብ የገጠመው ፖለቲካዊና ኢኮኖሚያዊ ማህበራዊ መስቀልቅልና እንደ ሀገር የገጠመውን አደጋ በጥልቀት በመምከርና ስብሰባችን በማሳካት አጠናቀናል። እኛ የአማራ ገበሬዎች ያለፉትን 10 ዓመታት በሰላማዊ መንገድ ለዘመናት ድምፃችንን የሚሰማንና ፍትህ የሚሰጠን መንግስት መዋቅር ልናገኝ አልቻልንም። ይህም እንደ ኢህአዴግ ብዙ ዋጋ ከፍለን ጥለን የአብይ መርህ የሆነው ብልጽግና የሚባል ስርዓት ወይም መንግስት ከጀመሩ ብዙ ነገሮችን ቃል በመግባት ተስፋ ያደረግንበት ሲሆንም ይባስ ብሎ የቀጣፊና የአጭበርባሪ ስብስብ በመሆን ላለፉት 7 እና 8 ዓመታት ለማየት ችለናል። ይህ የህዝብን ይጠብቃል ድንበርን ያስጠብቃል ያልነው የሀገር መከላከያ ሰራዊት ያለፉት 3 ዓመታት በአማራ ህዝብ ላይ በምድርም በሰማይም ጦርነት ተከፍቶብን አርሶ አደሩን የሚገድል ቤት የሚያቃጥል ሴት የሚደፍር አዝመራ የሚያቃጥል የሃይማኖት ተቋማትን የሚያረክስ በአጠቃላይ ሰብአዊ ድርጊት እየፈጸመ ይገኛል። እንደኛ የጎንጅ ቆለላ ወረዳ አርሶ አደሮች በአማራ ፋኖ ከ17 እስከ 19 2018 ዓ.ም የተዘጋጀው ኮንፈረንስ በማጠናቀቅ በኋላ የሚከተለውን የአቋም መግለጫ አውጥተናል። አንደኛ፣ የኢትዮጵያ መከላከያ ሰራዊት የሀገር መከላከያ ሰራዊት የሚታወቀው የሀገሪቱን ዳር ድንበር ከማስጠበቅ አልፎ የጎረቤት ሀገሮችን ለማስከበር በተንቀሳቀሰ ሀገራትም አደንቆት የተረፈና ዓለም የመሰከረለት ነበር። ነገር ግን ጨፍጫፊው አብይ አህመድ ስልጣን ከያዘበት ከ2010 እስከ 2018 ዓ.ም ጀምሮ የሀገር ድንበር ከማስጠበቅ ይልቅ የመንግስት ስልጣን ለማራዘም በየክልሉ በየወረዳውና በየቀበሌው ተበትኖ የሚሊሻ ስራ እየሰራ ህዝብን እየገደላችሁ ስለዚህ ከዚህ ጨፍጫፊ ስርዓት ራሳችሁን በማግለል ህዝባችን ጎን እንድትቆሙ ጥሪያችንን እናስተላልፋለን። ሁለተኛ፣ የአማራ የጸጥታ ኃይልና የአድማ ብተና ፖሊስ ሚኒሻ እናንተ ከአማራ ማህፀን የወጣችሁ በአማራ ህዝብ ላይ እየደረሰ ያለውን ሰቆቃ፣ ጭፍጨፋ እያወቃችሁ ከህዝባችሁ ጎን በመቆም ይልቅ በሸርፍራፊ ጥቅም በመታለል
የንገዛ ህዝባችሁን እየጨፈጨፋችሁ ትገኛላችሁ። ስለዚህ ስርዓቱን እንደማይቀጥል እያወቃችሁ ከወደቀ ስርዓት ተባባሪ ከመሆን ይልቅ ወደ ህዝባችሁ ወይም ወደ ወንድማችሁ ተቀላቅላችሁ ይህንን ስርዓት እንድትታገሉልን ጥሪያችንን እናስተላልፋለን። ሶስተኛ የአማራ ክልል ብልጽግና መዋቅር እናንተ በየደረጃው የምትገኙ የአመራሮች በእናንተ ትዕዛዝ ጋብዛችሁ መንግስትን ነኝ የሚለውን ስርዓት በአማራ ህዝብ ላይ ጭፍጨፋ እንዲካሄድ በመፍቀድ በመግደል መስሪያ እና በከባድ መሳሪያ እና በድሮን እየጨፈጨፋችሁ ትገኛላችሁ። እናንተ በፈቀዳችሁ ጦርነትም ግፊት ቀማሽ በመሆን ስትታሰሩ እና ስትገደሉ እያየን ነው። ስለዚህ የስርዓት የተለያዩ ስም ሰጥቶ እየከፋፈለን እንጂ ጠላት ነው ተብሎ ከተፈረጀው የአማራ ህዝብ ውስጥ ስለምትገኙ የስርዓቱ አገልጋይ ከመሆኑ ወጥታችሁ ከህዝባችሁ ጎን እንድትሳተፉ ጥሪ እናቀርባለን። አራተኛ ምርጫ ቦርድ በአማራ ኢትዮጵያ አሁን በፊት ለ6 ጊዜ ምርጫ ተካሂዷል። በመሆኑም በምርጫ ምክንያት ሰዎች ሲታሰሩ፣ ሲገደሉ፣ የሀገር ሀብት ንብረት ሲወድም እንጂ የስርዓት ለውጥ ሲመጣ አላየንም። ይባስ ብሎ 7ኛው አገራዊ ምርጫ አገር ሰላም ባልሆነበትና በጦርነት የሚታመስበት ወቅት ገለልተኛ ምርጫ አካሂዳለሁ በማለት ምኞቴ ነው። በምርጫ የሚሆነው ሰላም ሲኖር ነው። ሰላም በሌለበትና ከቦታ ቦታ ለመንቀሳቀስ በማይቻልበት አብዛኛው የኢትዮጵያ ክፍል በምርጫ እንዳይካሄድልን ማለት ለጨፍጫፊው ስርዓት ተጨማሪ ጊዜ መፍቀድ ሲሆን ከዚህ ድርጊት በመቆጠብ ሰላም እንዲመጣ የየራሳችሁን አስተዋጽኦ ታበረከቱልን ዘንድ እንጠይቃለን። አምስተኛ የአማራ ፋኖ አሁን እያደረጋችሁት ያለውን የህልውና ትግል አጠናክራችሁ በመቀጠል ከዚህ የበለጠ ጠንካራ ተቋም በመገንባት እያስተዳደራችሁ ያለውን ህዝብ በማስተባበር ይህንን ጨፍጫፊ ስርዓት እድሜ ለማሳጠር እና በአማራ ህዝብ ላይ የደረሰ ያለውን ሁለንተናዊ እልቂት፣ ፍጅት ታገሉልን ዘንድ ጥሪያችንን እናስተላልፋለን። ስድስተኛ የአማራ ምሁራን መማር ማለት አገር ህዝብ ማገልገል ማለት ነው። ከዚህ በፊት የነበሩ ምሁራን የሀገራችንና ለህዝባችን ማገልገል ብልሹ አሰራሮችን ሲቃወሙ እና ሲታገሉ፣ ሲታሰሩ፣ ሲገደሉ ቆይተዋል። አሁንም ይህንን ስርዓት የተቃወሙ የአማራ ምሁራን የህሊና እስረኛ በመሆን በየእስር ቤቱ እየማቀቁ ይገኛሉ። አብዛኛው ምሁራን በአማራ ህዝብ ላይ እየደረሰ ያለው ሰቆቃ እያወቃችሁ ከስርዓቱ የሚወረውርላችሁን ደሞዝ በመጠየቅ ከተገፋው ህዝብ ጎን እየቆማችሁ ይልቅ ዝምታን በመምረጥ ኑሯችሁን እየገፋችሁ ስለዚህም ዝም ስላላችሁ እናንተ አልተቃወማችሁም ድረስ ከጥፋት የምንድን መስሏችሁ ከሆነ ተሳስታችኋል። ከዚህ የሚሰበሰበውን ደሞዝ እየበሉ ዝም ሲጨፈጨፉ ከህዝብ ጎን አለመቆም የታሪክ ተወቃሽነት ያስከትላል እና ከህዝባችን ጎን እንድትቆሙልን ጥሪያችንን እናስተላልፋለን። ሰባተኛ የኢትዮጵያ ህዝብ የአብይ አህመድ ስርዓት በክልልና በማንነት እየከፋፈለ ሲያጠፋን የመጣ የሀገርና የህዝብ ጠላት መሆኑን ተገንዘባችሁ በአካባቢው የሚፈጠረውን ሰቆቃ በመቃወም የአማራ ህዝብ ጎን በመቆም ይህንን ስርዓት አስወግደን በጋራ የምንኖርበትን ሀገር እንድንገነባ ጥሪያችንን እናስተላልፋለን። ይህንን አቅማችንን ለፍጻሜ ለማድረግ ቆርጠን ተነስተናል። የጎንጭ ቆለላ ወረዳ የእንዘግድም ቀጠና ኮንፈረንስ ተሳታፊዎች የህዝብ ትግል ለዘላቂ ድል። በዚህ ውይይት በዚህ ምክክር ምንድነው የተማሩት? ምን አገኙ? ያው በዚህ ስብሰባ ያየነው ዝሮ ዛሬ ቀደም ያው ፋኖ መደራጀት እናውቃለን፣ ግን እስከዚህ ድረስ ጠለቅ ያለ ሀሳብ አላገኘንም ነበር። ዛሬ ግን ባየሁት መድረክ ፋኖ እንደሚያሸንፍና
ትክክለኛ ይህንን የተተላከሸ ሀሳብ የያዘ መንግስት እንደሚያሸንፍ እዚህ መድረኩ ተረድቻለሁ። በመቀጠል ያለው እኛ አሁን መድረኩ ዛሬ ለኛ ለትውልድ ብላችሁ እንደምትታገሉ ጥሩ ሀሳብ ተረድቻለሁ። ምክንያቱም እኛ ያየነው አሁን ለተለያየ ጥቅም መስሎ ነበር። ዛሬ ግን አብራርታችሁ ስለ ሃይማኖት ጉዳይ፣ ስለ መኖር ጉዳይ የባርነት ቀንበር ተሸክመን እድሜ ልክ እንደምንኖር ለዚህ ረድታችሁ የቆማችሁ መሆኑን አውቀናል። ሃይማኖታችን እንዲከበር፣ ማንነታችን እንዲከበር፣ በማንም ላይ አርሰን እንድንበላ ወጥተን እንድንገባ የተለያዩ በቃ ፍላጎታችን እንዲስተካከል በዚህ መድረክ ላይ ዛሬ ተረድቻለሁ። ምክንያቱም እስካሁን ቀደም እያማናችሁ ነበረ። ምናልባት ለጥቅማቸው ብለው ነው እያልን ነበር። ግን አሁን ካየነው ትላልቅ ምሁራኖች እንዳላችሁበት ለትግሉ በቃ ለትውልድ ለልጆቻችን እኛ ሙተን እነሱን እናድናለን እያላችሁ ታረዱን ብላችኋል። እና አሁን ባየነው አጠቃላይ በዛሬው ኮንፈረንስ መንግስት አንድ ግሩ ብቻ እንደቀረ ተረድተናል ያለውንም ሁኔታ እና እናንተን አሁን በሙሉ ልቦኔ እንደምታቸንፉ አረጋግጣለሁ በዛሬው መድረክ። እሺ፣ ስለ ምርጫው ዝሮ ብዙ ቀናትን አሳልፈናል። ምርጫው ባይመረጥም ምን ጊዜም መኖሩ አይቀርም። ግን እሱ ተልካሻ አስተሳሰብ ነው እንጂ እኛ የአማራ ህዝብ ሎሌ ነን፣ አራሽ ነን፣ መጋቢ ነን ልቅስ እየለፋን እያመረትነ ብንሰጠው ይሻል ነበርና አሳ መብላት በብልሃት እንደሚለው እሱ አሁን አሽክላውን ጥሎ በዚህ መዳበሪያ ምክንያት ሌላ ነገር ሊያመጣ አስቦ ነው። ግን እኛ ይብላኝ ለመንግስት ይብላኝ ለሱ እንጂ ከተማ ላለ ህዝብ ይብላኝ እንጂ እኛ ለአንድ አመት ቀርቶ ለሁለት አመት ቀለብ ምን ይዛለን እንደምንም አድርገን በኮንፈስም አመረትነ ዝም ብለንም አረስነ ለሆዳችን አንሸነፍም። ይቀቅለው የኛ ጤፍ ይበቃናል፣ ጤፋችን አለ፣ ማይወቀላችን አለ፣ እንደምንም ብለን እንዋጣዋለን። ግን እሱ መስሎት ነው ተጠልቶ እንዲሆኑ በዚህ በማዳበሪያ ምክንያት እኛ አንመርጠውም። ድሮም አልመረጥነውም። በተለይ ዋሸራ ቀበሌ ላይ በ2013 በተደረገው ምርጫም እንዘግድም ቀጠና አሸንፎ በጉልበት ነው እንጂ ተመርጦ የማያውቅም። አሁንም አንመርጥም። ማዳበሪያውን ቀቅሎ ይብላው። እዚያ ያላሉ ባንዳዎች መልእክት ካለዎት ለአድማ በተና ለፖሊስ ከዚህ ተወልደው ደግሞ ለጠላት ራሳቸውን በርካሽጠው ለሚያድሩ ምን ይላሉ? እኔ አሁን እዚህ ላይ በጣም የሚገርመኝ ነገር አለ። ምክንያቱም አሁን እሱ ሲራው ለብዙ አመታት ነው የሰራው እና እስበሳችንን ሊያባላ ልጆቻችንን ወንድሞቻችንን እስተዛሬ ሲሞቱ ምናያቸው የኛ ልጆች እና የኛ ወንድሞች አይደል እና አሁንም ቢሆን እዚህ ያሉ ሰዎች ማስተላለፍላቸው እባካችሁ ለእናት ለአባታችሁ ለህዝባችሁ ስትሉ ከትግሉ ውጡ። አይጠቅምም። እድሜ ልክ እሱ ሲያፋጀን የኖርነ ከስንቱ ጋር ነው ሲያፋጀን የኖረ። ስለዚህ አሁንም ለልጆቻችሁ ለእናት አባታችሁ ካላችሁ ግቡ ወደ ህዝብና ባረባ ጥቅም ገንዘብ ያልቃል፣ ስም ይተከላል። ስለዚህ የሱን ትግል ትታችሁ ኑልን ተውት፣ አይጠቅምም የሚል ሐሳብ አለና ብትገቡልን ብትመለሱ ጥሩ ነው። ሬሳችሁን የምናገኝ እናንተ የምንጋደል ፋኖና ምንሻ አድማ በትን ፖሊስ እኛ አስበሳችን እንግዲህ አገር መከላከያ ሰራዊትስ ከስንት አንድ ነው ሲመጣም ተገዶ ስለመጣ እኛ ግን የጥቅም ብላችሁ ስለገባችሁ ባካችሁ ውጡልና ትግሉ በአንድ እግር ተደራጅቶ ታግለን ይህን መንግስት መገልሰስ አለብን የሚል ሐሳብ አለብን። በምክክሩ ምን አገኙ? አው በምክክሩ የተረዳሁት በጣም ደስ የሚል ሐሳብ ነው የተሰጠው። ደስ የሚል ለህብረተሰቡ የሚጠቅም ለእውነታ የቆመ ድርጅት መሆኑን ተረድቻለሁ። ለእውነታ ለሃይማኖት የቆመ ድርጅት መሆኑን በደንብ ተረድቻለሁ። ፋኖ እንዲህ አይነት መሪ እንዲህ አይነት ሰው መኖሩን እኔ ካሁን ቀደም ብዙ አልተገነዘብኩም ነበር። በዛሬው መድረክ ግን ብዙ ነገሮችን አይቻለሁ፣ ብዙ ነገር ተረድቻለሁ። ምክንያቱም ወደፊትም ቢሆን አቋሙን አበርትቶ የፋኖ መሪ እንዲህ አይነት መሪ ኑሮ ነገም ለህብረተሰቡ የሚጠቅም ነገር ዞ እንደቆመ በደንብ ተረድቻለሁ። እኒህን አይቻለሁ። ብቻ ትንሽ ድምፄን ዘጋ ስላደረገኝ ብዙ ለመናገር ትንሽ ቸግራለሁ። ምርጫ እውነት ውሸቱ ነው እንጂ እውነት እመረጣለሁ ብሎ ነው የሚለፋው። የሚመርጠው የለም፣ አይመረጥም።
ዳግሚያ ደግሞ የቀረኖችን ለመጨረስ ነው እኮ እሱ ያሰበ። ታሁን ቀደም በዱር በገደሉ እየታረዱ ልጆቻችን ወንድሞቻችን የቀሩት ሀብት ንብረታቸው እየተወረሰ የቀረው ያላነሰ ደግሞ አሁን የቀረኖችን ጻድቃን ለመጨረስ ነው። ምርጫ የሚል የሚመርጠው የለም። እኛ ምርጫውን አንቀበልም። እዚያ በገንዘብ በ5 ሺህ ብር በ6 ሺህ ብር እየተገዙ እየተታለሉ ተወንድማቸው ጋራ እየገጠሙ መከላከያም እንኳ ጥሏቸው እየሄደ የነሱ ሬሳ ነው በየዱሩ ወድቆ ያለ እና ልጆቻችን ወገኖቻችን ናቸው። አላውቅበት ብለው ነው እንጂ እንደኛ ያለን ነገር ተመለሱ። ተወንድማችሁ ጋር አትጋደሉ። ወንድማችሁ ነው፣ አባታችሁ ነው፣ እናታችሁ ናቸው እየሞቱ ያሉ እህቶቻችሁ ናቸው። ተመለሱ። እሱ ነገር አይጠቅማችሁም። ከህብረተሰባችሁ ጋር ተቀላቅላችሁ ኑሩ የሚል መልእክት እያስተላለፍን ነው። ግን በገንዘብ እያታለለ አሁንም ሊመጡልን አልቻሉም እንጂ የኛ ምክር በዚህ ልክ ነው። ዛሬ ያወቅነው ብዙ ነገር አለ። ፋኖ እንደዚህ አይነት አቋም ይዞ ይቀጥላል ብለን አናስብ ነበረ። ዛሬ ግን በስርዓት ስንት ምሁራን ስንት መሪዎች አግኝተን ለተተኪ ትውልድ ጥሩ ነገር የሚያስተላልፉ አግኝተን አይተን ተመልክተን ደስተኛ ሆነን እንደምናቸንፍም ፋኖ እንደሚያቸንፍ ነገም ዘረኝነት ጎጠኝነት የማይፈጥር መሪ ሆኖ አይተነዋል። ብዙ ነገር አይተናል። ደስ ብሎናል። ተረድተናል። የፋኖ አቋም እንደዚህ አይደለም ብለው አሽመርባሪና አሸባሪና ሌሎች ተልኮ አስፈጻሚዎችንም በጎን የመስማት አቅም ከዚህ በኋላ ሊኖር አይችልም። ወደዚያ የተለከኩትም ወደኛ ተመልሰው የናንተ የፋኖን አቅም ማጎልበት እና መገደፍ ሊችሉ ይችላሉ። በዛሬው ምክክር መድረክ ብቻ ያየነው ጥሩ ነገር ነው። ጥሩ ሂደት ነው። በጣም እንደምናቸንፍ በጣም በቃ እኔ እንደዚህ አይነት መሪ እንደዚህ አይነት የተማረ ምሁራን ይመራናል ብለን አላሰብንም። ግን መተን ስናየው የተማረ ትልቅ ስንቅ ሰንቆ አማራን ብቻ ሳይሆን ሁሉንም አቀፍ ያደረገ ሁሉንም ብሔር ሳይገነጥል ጎጠኝነት ሳይገነጥል መርተን እናስተካክላለን የሚል ሐሳብ ያለኝ ከዛሬ ካየሁት መድረክ ላይ ምርጫ ማለት ከዚህ ቀደም 3 4 እዚያ 5 ጊዜ መርጠነዋል። ከመርጦ ሰላም ሲመጣ አላየንም። ከምርጫስ አሁን በጀመረው ፋኖ በጀመረው ትግል ብዙ ነገር እያየን ነው። ሰላም እያገኘን ነው። ምርጫ አንመርጥም። እንዴት እንመርጠዋለን? ከመርጦም ሰው መግደል ነው። አንድ መንግስት ከተመረጠ በተመረጠበት አቋም ህዝብን ሊያገለግል ነው። ግን ህዝብን ከማገልገል ህዝብን ከመግደል ወደ ኋላ አይልም። መምረጥም አይቻልም። ቢመረጥም ሰው ከመግደል ወይም ሰውን ከማሳቀቅ ከማሳደድ የተሻለ ነገር አያመጣም ይሄ መንግስት። አሁንም ምርጫ ብሎ ሊጠቀምበት የፈለገ በጥቅም ህዝብን ገበሬን በጥቅም አታሎ ማስመረጥ እየፈለገ ነው። ግን እኛ መርጠን ከምንሞት ጥቅም አግንተን ከምንሞት ጥቅም ሳናገኝ በራብ ታግለን ብንሞት ይሻላል ብዬ አስባለሁ። እንደኔ በደሉ የአማራ ህዝብ ቢያንስ በየሄደበት መሞት በየሄደበት መቅረት ሰርቶ እንዳይበላ ከጉዞ እንዳይገባ እያደረገ ነው ያለው። እየከፋፈለ ያው ወንድሙ እንዲገለው እያደረገ በገንዘብ በጥቅም እያታለለ እያስገደለ ስለሆነ ብንመርጠውም ነገር ከማስገደል ወደ ኋላ ስለማይል መምረጥ አይቻልም። የመረጠም ይሄንን ነገር ያልተረዳ ይሆናል። እንዲረዳም እሳቢ ያለን እንዲሰማንም እየነገርነው ነው። እኛም ከዛሬው ምክክር መድረክ ጀምረን ምርጫ እንዳይመርጥ በየጎናችን እንናገራለን ማለት ነው። እነዚህ ሲሞቱ ሰው ሲሞት ሰው ዞ ይሞታል ማለት ነው። አሁን የመንግስት ሊሞት ሲል በጥቅም አታሉ እነሱን ዟቸው ገብቷል። እየሞቱ ነው። ግን ከመልሰው ካሁን ቀደም የሞቱ አሉ። አሁንም እነዚህ ሳይሞቱ ወደ ድርጅቱ ወደ ፋኖ መጥተው ተጠግተው ራሳቸውን ማዳን አለባቸው። ወደኛ ቢገቡ ቢመለሱ ማለትም ሰው ስለማይሆን ይሄ መንግስት ሰው ስለማይሆን እነሱ ከመልሰው ወደዚህ ቢገቡልን የሚል ምልክት አለ። ወንድሞቻችን ናቸው። የኔ ዘመዶች እዛ ገብተዋል። እየነገርኳቸው ነው። በተደጋጋሚ ተመለሱ ግቡ ወደዚህ እያልኩ ነው። አሁን ከዛሬ መድረክም በባለፈው አንድ ቀን መድረክ ተሳትፌያለሁ። በሁለቱም መድረክ ወዲህ ተመለሱ እያልን ነው። አንመለስም አትበሉ። ይሄ መንግስት እያበላላን ነው። ስበሱ ተመለሱ ወደዚህኑ አይጠቅማችሁም። ተመርጦ ሰላም ያላመጣ መንግስት ውጊያ ከተጀመረ በላይ ሰላም ላይ ያመጣላችሁ ወደኛ ነው የሚል እሳቤ ነው ያለኝ። ከሞታላችሁ ትገላላችሁም ብትገሉም ወንድማችሁ ጋር ነው የምትገጥሙ። አንደኛ ታሪክ ያስወቅሳችኋል። እኒህ ሰው በታሪክም ተወቅሳችሁ። በጣሊያን ጊዜ ወደ ባንዳ የገባ ሰው የባንዳ ዘር ተብሎ ይሰደባል። እነዚህ ሰዎች በህይወት እንኳን ቢኖሩ የባንዳ ዘር ተብሎ የሚሰደቡ ዘራቸውም ይሰደባል ማለት ነው። ዘር ያለ ማሰደብ እንኳን ከሻምተው ወደዚህ
ወደ ህዝብ ጎን መቆም አለባቸው የሚል እሳቤ ስላለኝ ነው።